አድማጮቻችን ማሜ ነኝ። ኢንዲፔንደንት ቮይስ አማርኛ። አብዛኛውን ጊዜ የምናስተላልፋቸው ፕሮግራሞች በእንግሊዝኛ ስለሆኑ አንዳንዶቻችሁ አማርኛው ላይ ጉልበት ጨምሩ ብላችሁናል። የሚቀጥለው አዲስ ዓመት እዛ ላይ ለመበርታት ጉልበትን ለመጨመር እየተዘጋጀን ነው። ስለሰጣችሁን አስተያየት እጅግ አድርጌ አመሰግናለሁ። በዚህ ፕሮግራም እየተዘጋጀን እያለን ኢንዲፔንደንት ቮይስ ላይ ሄዳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተቻለ መጠን እውነትን የተመረኮዘ እውነትን የተደገፈ እውነተኝነት ላይ ያተኮረ መልእክት የምናስተላልፍበት ቻናል ስለሆነ በዚህ መጪው ዓመት ከኛ ጋራ ያልነበራችሁ እስካሁን ድረስ ጆይን እንድታደርጉን በትህትና እንጠይቃለን። ኢንዲፔንደንት ቮይስ እንግሊዝኛ አለው፣ ኢንዲፔንደንት ቮይስ አማርኛ ብለን ጀምረናል። በጣም ወደዛ ላይ አላተኮርንም። ከዚህ በኋላ በተቻለ መጠን እንግዲህ ደግሞ በቋንቋችን የምንባባለውን የምንመካከረውን እንድንነጋገር ትንሽ ወደዛ ጉልበት ለመጨመር እየተዘጋጀን ነው። እርዳታችሁን እንፈልጋለን። ከዛ ውጭ ግን ባሉን የተለያየ የሶሻል ሚዲያ ፎረሞች ላይ ምክር ለምትሰጡን፣ ለምታበረታቱን፣ ሲምፕል ወርድ አይዟችሁ ለምትሉ፣ ሲምፕል ወርድ በርቱ ለምትሉ ከልብ የሆነ ምስጋናዬን ላቀርብ እፈልጋለሁ። ብዙ ጉልበት የማያስወጣ ኦብቪየስሊ ፋይናንሻል ኮስት የሌለበት ግን ቅንነትን የተሞላ ግን መልካምነትን የተሞላ ግን በጎነትን የተሞላ አይዟችሁ በርቱ እያደመጥን ነው በሚል ቅን አስተሳሰብ ቅን አንደበት እያበረታችሁን ስላላችሁ ስለእናንተ ግን ይችን አጋጣሚ ተጠቅሜ እናመሰግናለን ማለት እፈልጋለሁኝ። እግዚአብሔር ይስጥልን ልል እወዳለሁኝ። በኢንዲፔንደንት ቮይስ ላይ የምትከታተሉን እንደምታውቁ የሚባለውን ለማለት ሳይሆን ቀደምተኛ ሆኖ ለመገኘት ሳይሆን የሚጮኸውን ጮክ ብሎ ለማጮህ ሳይሆን እውነትን ፍለጋ ላይ ያለ ቻናል እንደሆነ ላረጋግጥላችሁ እፈልጋለሁ። ከፊት ለፊት ከሚታየው በስተጀርባ አለፍ ብሎ ያለውን ለማየት አርቆ ለማየት ከዛም በላይ ደግሞ ጆሮ ያለው ይስማ እንደተባለ መስማት ያለባቸው ጆሮአቸውን አቅንተው እንዲሰሙን ለማድረግ እየሞከርን እንደሆነ እንግዲህ እስከዛሬ ድረስ ትከታተሉን የነበራችሁ ታውቃላችሁ። ብዙ መልካም ስራ የሚሰሩ አሉ። ስለነሱም ምስጋናችንን ልናቀርብ እንፈልጋለን። ሁላችንም በተሰማራንበት ጥሩ ስራ እንድንሰራ አንዳችን ሌላችንን እንድናበረታታ ወይም ደግሞ ማበረታታት አስፈላጊ ስለሆነ ሁሉንም እዚህ አይነቱ ፎርማት ላይ የሚሰራውን በሙሉ ላመሰግን ደግሞም ላበረታታ እወዳለሁ። It is not an easy thing to do። በአንዳንድ መልኩ ቀለል ያለ ይመስላል። መናገር ምንም ማለት አይደለም። የተናገርናቸው ቃላቶች ግን ወጥተው የሚሰሩትን ስራ መገምገም ደግሞ አስፈላጊ ነው። ቃላቶች፣ ንግግሮች በእንደዚህ አይነት ፎረም ወጥተው ወይ ይጠግናሉ ወይ ያፈርሳሉ ወይም ደግሞ ግራ ያጋባሉ። በተቻለ መጠን ግራ ከማጋባትም ይልቅ ከማፍረስም ይልቅ ፈጣሪ የሰጠንን ልሳን ደግሞ ቴክኖሎጂ ተብሎ ከፊት ለፊታችን የተቀመጠውን ይሄንን ፕላትፎርም ለመገንባት እንድንጠቀምበት በዛውም ደግሞ እግረ መንገዴ ላበረታታ እወዳለሁ። እኛም አዳማጮች ጆሮአችን ወዴት እንደሚያዘወትር ጆሮአችን ወዴት እንደሚቀና እንድንገመግምም በዚሁ ማሳሰቢያ ልሰጥ እወዳለሁ። የምናዘወትርበት ቦታ ካለ እዛ ጋር የምናዘወትረው ለምን ይሆን? አይን ከማየት አይደክምም፣ ጆሮ ከመስማት አይሞላም። ብዙ ጊዜ እይታዎቻችን ወይም የውስጥ አመለካከቶቻችን ከምንሰማቸው ነገር ተነስተው ሼፕ እንደሚደረጉ እናውቃለን። በአገር ጉዳይ ቢሆን፣ በግል ጉዳይ ቢሆን፣ በህብረተሰብ ጉዳይ ቢሆን፣ ውቅያኖስ አልፎ ስላለው ስለ ሀገራችን ይሁን እዚሁ ምድር ላይ ተቀምጠን ስለምንኖርበት ምድር ቢሆን
ሀሳቦች ተባዝተው ተጠቅለው እውነታ የሚመስሉን ነገር ያቀብላሉ። ትክክለኛው እውነተኛ የሆነው ነገር ምን እንደሆነ መርምሮ መውሰድ የኛ ፋንታ ይመስለኛል። ኃላፊነትም ደግሞ አለበት። ቃላቶችን ተጠቅሞ ጥቂት ቃላቶችን ሰንዝሮ ሰዎች ጆሮ ውስጥ ጨምሮ የሰዎችን አካሄድ የሰዎችን እይታ ወደ ግራ ወይም ደግሞ ወደ ቀኝ ማድረግ መቻል ጀብደኝነት ብቻ አይደለም፣ ኃላፊነትም ነው። ስለዚህ ይህንን አዲስ ዓመት እንደዚህ ሀገሩ አቆጣጠር ስንቀበለው እኛም የምንቀበለውን እንድናስብ፣ ሰጪዎችም የምንሰጠውን እንድናስብ በዚሁ አጋጣሚ ይችን ደቂቃ ወስጄ አደራ ልል እፈልጋለሁ። እንድንሰማ ያክል ከተሰማም በኋላስ የሚለውን ጥያቄ ሳንጠይቅ ለምናወጣው ነገር አንድ ቀን ሂስትሪ ዊል ጃጅ አንድ ቀን ታሪክ ይጠይቀናል። እውነተኝነት ወይንም ደግሞ ትተነው የምናልፈው የኛ ሌጋሲ ዊል ጃጅ። ስለዚህ እኔ እንደተለመደው እንደምታውቁት ብዙ ጊዜ ባካችሁ ብዬ አልልም። ተከተሉን፣ ሰብስክራይብ አድርጉ ብዬ አላቅም። ምክንያቱም የምንሰራው ስራ የምናቀርበው ነገር ጠቃሚ ሆኖ ካገኛችሁ ከልብ በሆነ መነሳሳት እንድታደርጉት ስለምፈልግ ነው። ኢትስ ኦኬ በእውነተኝነት ኢትስ ኦኬ። እውነትን ለሚፈልግ በተቻለ መጠን ከሰው የተለየንን ለማለት አይደለም፣ የተሻለ ነገር እያደረግን ነው ለማለት አይደለም። ኤቭሪባዲ ዳዝ ዋት ኤቭሪባዲ ዳዝ። በምንሰራው ነገር በዚህ በኢንዲፐንደንት ቮይስ ከምንሰራው ስራ ጀርባ እንቆማለን ብለን ስለምናምን ነው ብዙ ጊዜ ማንወተውታችሁ። ስለዚህ እስከ ዛሬም ድረስ ሀሳባችሁ ስላልተለየን በአንድም በሌላ መንገድ ስለምትመክሩን እንዳልኩት መጀመሪያ ላይ ስለምታበረታቱን አይዟችሁ እየሰማን ነው ስለምትሉን እጅግ አድርገን ላመሰግን ወዳለሁ። ለመሮጥ ለመንደርደር ቁጥርን ለማሳደግ እንግዲህ ምናልባት አጥፍተን ከሆነ በሱ መንገድ ይቅርታ እንጠይቃለን። ግን ፎከሳችን እሱ ላይ አይደለም። እውነተኛ የሆነ እውነተኛነት ያለበትን ኢንተግሪቲ ያለበትን ነገር የሚፈልግ ህዝብ ከኛ ጋር እንዳለ እናምናለን፣ እናውቃለን። ስለዚህም ደግሞ እጅግ አድርጌ በሱ ላመሰግን ወዳለሁ። ለዚህ ነው ኢንዲፔንደንት ቮይስ 2026 በአማርኛ እስከ ዛሬ ድረስ በዚህኛው ቋንቋ ፎከስ ያደረግነውን ያክል በአማርኛችን ደግሞ ፎከስ ለማድረግ 2026 ላይ እየተዘጋጀን ነው። ሀሳባችሁ፣ ምክራችሁ፣ ድጋፋችሁ አይለየን። መልካም አዲስ ዓመት ይሆንልን ብዬ እላለሁ። ያለፈው አለፈ፣ አይመጣም ተመልሶ። እንኳን አይደለም ያለፈው ዓመት ወራቶች የኖርንባቸው ያለፉት ጥቂት ደቂቃዎችን መልሰን አናመጣቸውም። ስለዚህ ከዚህ በኋላ የምንሰራ በትጋት እንድንሰራ፣ የምንናገር በጥበብና በማስተዋል በእውቀት እንድንናገር፣ የምናደምጥም እንዲሁ በጥበብና በእውቀት እንድናደምጥ እንደዚህን አይነት ዓመት እንዲሆንልን የዛሬ ዓመት ደግሞ ፈጣሪ ብሎ በዚሁ በዲሴምበር አካባቢ ተቀምጠን ዞር ብለን ስንመለከት ምን ለውጥ አምጥቻለሁ፣ ምን ሰርቻለሁ፣ አንድ ዓመት ሙሉ በተናገርኩት አንድ ዓመት ሙሉ ባወራሁት ጀርባ መቆም እችላለሁ ብለን ራሳችንን ስንገመግም አዎ ለማለት ፈጣሪ ያብቃን። ስራችን መገንባት እንጂ ማፍረስ እንዳይሆን ለሁላችንም ማስተዋልን ይስጠን እላለሁኝ። እንግዲህ ዛሬ በዚህ መንገድ ደግሞ በአማርኛ መለስ ያልኩት ለሚቀጥለው ዓመት ያለንን ኮሚትመንት በዚሁ ለማስታወቅ ብዬ ነው። እንዳልኳችሁ ድጋፋችሁን፣ ምክራችሁን ለምትሰጡን ሁሉ በያላችሁበት እነማን እንደሆናችሁ ታውቃላችሁ። እጅግ አድርጌ አመሰግናለሁኝ። ለብዙ ዓመታት የምናገረው አንድ ነገር አለ፣ እውነት ሆኖ ስላገኘሁት ስቲልም ደግሞ እውነት ሆኖ ስላቆመኝ እሱን ተናግሬ የዛሬውን ይችን አጭር የአማርኛ ቪዲዮ በዚህ ልዘጋ ፈልጋለሁኝ። I've always said challenges are opportunities። የሚገጥሙን ገጠመኞች
እድሎች ናቸው። to do what with it? To do better, to rise up, ወደ ተሻለ ነገር ለመድረስ፣ ወደ ከፍታ ለመውጣት በኃይል በጉልበት በአቅም ሳይሆን ፈጣሪን ተደግፎ እግዚአብሔር በሚሰጠው አቅምና ጉልበት አክንዱት ብሎ ሳይሆን ጸጋን በሚሰጠኝ በእርሱ ሁሉን እችላለሁ ብሎ ተራራ መውጣት እንደሚቻል አይተናል። በንግግር ማፍረስ ቢቻል ብዙ ነገር ይፈርስ ነበረ። But let me tell you, when the good God is with you, he's always there. አይደለ? የሚያፈርስ ነገር ሲመጣ ደጀን የሚሆን አይደለም የሚል ነገር ሲመጣ፣ አይሆንም የሚል ነገር ሲመጣ፣ ዙሪያችሁን ስትከበቡ ያን ጊዜ አይደለም ነገራችሁን ትታችሁ የምትሄዱ ነው ዛት ያን ጊዜ ትክክለኛ ነገር እንደያዝን እንድናውቅ ያስፈልጋል። ይሄንን ከብዙ ዓመት ኤክስፔሪየንስ ነው የምናገረው። ለምን ዛሬ ከኔ ውስጥ እንደሚወጣ ባላቅም የዓመቱ መጨረሻ ብዙ ጊዜ ስለምንገመግም ዳር የቆምን ካለን ዳር እያልን ያለን እየዳዳን ያለን አልበዛም እንዴ? እጭ ማለት ላይ የደረስን ካለን let me encourage you, እንደሚተል you this now is not the time to leave it alone. አሁን አይደለም የሚተወው፣ አሁን አይደለም የሚጣለው። when somebody pushes you back, when challenges comes, that's when you do even more. tested experience ነው መነግራችሁ ያሉት። when everything says no, you just keep on going. You just keep on going. Challenges are truly opportunity to show it to yourself, to prove to yourself that you have what it takes. የሚያስፈልገው ነገር አለን። በራስ ጉልበት አይደለም ግን ፈጣሪን ተማምኖ የቆመን አንድ ነገር አይሆንም። because the strength isn't then from you, the strength then comes from above. When you know that is when you keep on going. እሺ ማን እንደሆነ ያለው ታውቃላችሁ, but somebody that we all know and at some point we admire, and maybe we continue to still admire. When they go low, we go high. When everything says you're going down, is you have to know when you are going to go better and higher. better and higher ከሰው በልጦ ራስን አወዛውዞ ሌላውን ወደ ታች የሆነ ነገር አድርጎ ለመኖር አይደለም, but to just live to your potential. This is free fall. ተጻፈ ነገር አይደለም የቀዳሁም ያለሁት አስቤበት it's just flowing out of you, out of me, and I'm telling you just the way it is. When something tells you, when everybody tells you you ain't gonna be successful, you ain't gonna amount to much, you ain't even worth it, that is not for you. That's not when you give up. That's when you know what you do actually matters, because it's obviously bothering somebody. Obviously somebody does not want you to exceed or excel. As long as you believe in your heart, what you do matters. You don't always have to be on social media. No matter what it is that you do, you just got to go do it. ይኸውላችሁ እንግዲህ ከትልቅ ይቅርታ ጋር ስለምደበላልቅ ያለሁት ቋንቋ ማለት ነው። በተቻለ መጠን I will do the best that I can. አትቀየሙኝ እሺ፣ እንደው እንደተሰማኝ ልናገር። ጊዜ ጥቂት ዓመታቶች አለፉ ይሄን ስራ ስሰራ፣ በዝምታ በጸጥታ ዋው በቆይታ let me tell you, indeed አለ ከፍታ። Do you hear me? በዝምታ በጸጥታ በቆይታ አለ ከፍታ። once again ከፍታ ስላችሁ ይሄ ወጣሎች ከረከራለሁ አይደለም እላችሁ። ከፍ ብሎ for what? I don't believe in any of it. That height is for me. እኔ ልደርሰው አቺቭ ላደርገው ፈልጋለሁ ምለው ነገር ጋር ደረስኩኝ ነው ነገሩ። from excellence to excellence መሄድ ይቻላል። The capacity that is within you, God-given capacity, God-given talent and legacy. ሰርተንበት ተጠቅመንበት እናልፋለን ወይስ we're just gonna go through life and then poof, we're done, we're gone. It doesn't matter what it is.
እናንተ ውስጥ እኛ ውስጥ የተቀመጠውን ነገር አድርገን እስካለፍን ድረስ that's what matters. One seed is all it takes sometimes. One seed. Remember, one seed. መሬት ውስጥ ወድቆ ነው ዛፍ የሚሆነው። So I implore you, I encourage you. አመቱ መጨረሻ ላይ የሚያሰኝ ገሽገሽ የሚያደርግ ነገር ለያዛችሁ let me tell you, keep on pushing. Keep on pushing, don't stop. አታቁሙ. Now is not the time. Know that. ሊነጋጋ ሲል ይጨላልማል. So press on. እሺ? Press on. Press on. ፋሬስ ብያለሁ በሌላ ቻናል። እዛ ላይ እንኳን ብዙ ጊዜ በአማርኛ ነኝ ያለሁት። ፋሬስ እሶ መውጣት. I'm here to encourage you. You've been thinking about it? Go do it. Nobody's gonna take you by your hand and say, እዚህ ጋ ይኸውልሽ፣ እዚህ ጋ ይኸውልህ፣ እንደዚህ አድርገው. Nobody's gonna do that. That responsibility is yours. Make that leap of faith. Make it happen today. Make it happen for yourself. Just do it. Just do it. Just do it is a slogan in so many different ways, but I'm here to tell you because I know what it means. Just do it. Not because how you feel. You know, feelings are international. ይወጣሉ ይወርዳሉ. It's a roller coaster. Sometimes you feel like it, sometimes you don't. That's not destiny. Destiny is not feeling, by the way. Your destiny has nothing to do with how you feel. Sometimes even when you don't feel like it, sometimes when you don't even feel like it matters, you have to know your destiny is your destiny. It has nothing to do with your feelings or somebody else's feelings or somebody else's opinions. Yes, you want to know people's opinions. Yes, it's good to be encouraged. Let me tell you what matters is what's in the heart and the fact that you believe in what you do. That's all that matters. ዛሬ በአመቱ መጨረሻ እንግዲህ እንደዚህ አይነቱን ነገር ሀሳስ ለማድረግ ገፋ አድርጎኛል. So I hope it reaches you. I hope you will stop and give it a minute. Whatever it is, not just social media. Whatever you're dreaming in here and whatever you're desiring in your heart, it takes one seed, a leap of faith. Go do it. Don't wait another year. Hey, New Year resolution. Oh yeah, በቃ next year ምናምን ብለን የምንለውን አይደለም. Let me tell you, today is the day for you to just pull the plug and go do it. Go do it. Go do it. Go do it. There is this አንድ የሆነ ኮቴሽን አለ። ብዙ ጊዜ መስሪያ ቤት ለብዙ ሰው ምሳሌ ተጠቀሚበት። በጣም ረጅም ዓመት የምንጠቅሰው ነገር ሆኗል። Tomorrow is always fresh with no mistake in it. Did you hear me? Tomorrow is always fresh with no mistake in it. You ain't touched tomorrow yet. እሺ 2025 ተጠቀለለ አይደል? 26ን አልገባንበትም፣ አልነካነውም። You haven't ruined anything yet. It's up to us. ከትናንትና ወደ ነገ የምንወስደው ነው ማተር የሚያደርገው። So kind of give yourself just a few more minutes and say, you know what? I'm taking this one from here to here, but this one, no, it says behind. አትችይም፣ አይሆንልሽም፣ አታደርጊም፣ you ain't worth it. Whatever it is negativity የተነገረን የሰማነው በአንድም በሌላም መንገድ ዛል እስክንል ድረስ የተሸከምነውን if I were you, I'd just kick it right back and keep on going. Let me tell you, እንደሰማነው መኖር ከጀመርን we're always dependent on somebody lifting us, as like sustaining us like this. The only thing that should sustain you is what you hear from above, because that is the only one that matters. That is the only one that has your breath to do whatever with it. He can take it or he can leave it. So as long as he's sitting on his good throne right over there, it's good to be encouraged by others. ያለን እናውቃለን encourage መደራረግ ያለ ነገር ነው። አይዞሽ መባባል ሰውን እንደሚያነሳ እናውቃለን. But let me tell you, that cannot be the only thing that gets you going, because then the moment those little whales dry up, you're going to wither away and not be able to do anything. So I'm here once again to encourage you from experience. You haven't started yet? What are you waiting for? Approval for somebody, from somebody to tell you, yeah, go do it. Here, let me do it for you. That ain't gonna happen. Let me tell you, the moment you start doing something, somebody's gonna tell you it's not gonna happen. አይሆንም፣ በቃ አይሆንም እኮ ወይ
በቃ የሚባል ነገር አለ። You have to know how to sort that out. እሺ? Create an environment that is going to lift you up. Stay away from negative people for at least a while until you know you're standing on a good ground. እኔ I use that እነዚህ ኔጌቲቭ ነገሮች ለእኔ ፊውል ናቸው። They don't stop me. They never have. But if that impacts you, avoid that for a while until you know you're on a good, solid ground. And then get going. If you believe, honestly believe, it doesn't matter who says what. አይደል? እንደሱ ነው እኛ የምናውቀው። በተለይ በእኛ ባህል የተለመደ ነገር አለ። Let me tell you. Yeah. Sometimes you do have to be like ብረት no ብለን ሰስቴን ማድረግ መቻል አለብን። So I welcome you. My goal and this energy and this drive comes from that intent. እኔ መጨረሻ ነይ በቃ ወደ ቤት ግቢ ተብዬ ስጠራ ባዶ የመሄድ ስለምፈልግ ነው የምሆነውንም የማደርገውንም የማደርገው። I just don't want to lazy around and then leave. What about my legacy? What am I passing on to the next generation? የሚል ነገር አስይዘው ስላሳደጉኝ ሊሆን ይችላል። So I'm going to continue. I'm going to do what I need to do. I'm going to continue to do what I believe I was put on this earth to do until I take my last breath. እንማራለን አሁን እንማራለን። So come on board. No. ቅንነት, just ቅንነት. Lifting each other up instead of diminishing one another. Because we are human beings, fellow humans. We need to stop diminishing one another. I think I say we just stop those things and just be positive people. What you see is what you get ይባል የለ? እስቲ የኛ ውስጥ ቢታይ ግን ከውጫችን ጋር አንድ አይነት ነው? I don't know. That I would leave to yourself. So, welcome 2026ን በሰላም በጤና በፍቅር ፕሮዳክቲቭ በመሆን እንን ነገር በማሰብ to extend that helping hand, to have a good thought process. Like when things try to fill us up with negative thoughts, we should be able to say no. No, that just does not work for me. We don't have to say it, but you can certainly just walk away from it. You can say it's not my shoes, I'm not wearing it, it ain't my bag, I ain't gonna carry it. ብለን ከእንዲህ አይነት ነገር ዞር ማለት መቻለን እግዚአብሔር ይስጠን ልበል። Yeah, these are the things that I really, really would like for us to talk about because we're going to, በተለይ independent voice አማርኛ የሚላይ ይሁን whatever it is, there are some things that we're getting ready to really include and I am looking forward for you guys to join us. ይውላችሁ ይሄንን አድርጉ ስላችሁ እናንተ የሚቀነስ ነገር የለም። እኔ ላይ መጥቶ ቁጭ ብሎ የሚጨመር ነገር እናንተን የሚያሳንስ የለም። እንነት ያልኳችሁ ለዚህ ነው። So come join us. It won't hurt you. It really won't. ቅን ነገር መልካም ነገር ማሰብና መፈለግ ከቀኖች ጋር ቅን ይሆናል። I'll let you finish the rest. So መልካም 2026 ይሆንልን። የጤና ዓመት ይሁንልን። አብሮ የምኖር ዓመት ይሁንልን። የመቀባበል ዓመት ይሁንልን። አንዳችን ሌላችንን የምናነሳበት ዓመት ይሁንልን። በቃ የምንሰራበት ፍሬያማ የምንሆንበት ዓመት ይሁንልን። ክፉ ከኛ ይራቅልን። ክፉ ከኛ እጥፍ ይራቅልን። I will bless you with this. May God bless us all. ልጆቻችንን ከክፉ ይጠብቅ። በቤታችን ያለውን ያስወርሰን። ትውልድን ያብዛልን። መልካምና ጥሩ ቦታ ያድርሰን። አንዳችንም ከቁጥር ሳንጎድል የሚቀጥለው ዓመት በዚህ ዓመት እንድንገናኝ እግዚአብሔር ይጠብቀን። That is what I want to say. አንዳችንም ከቁጥር ሳንጎድል. May God grant us yet another year. አንዳችንም ከቁጥር ሳንጎድል ክፉ ከደጃችን ሳይደርስ በበጎነት በመልካምነት በቅንነት በጤና በሰላም ደግሞም ጠንክሮ በመስራት
አመቱን እንድንወጣው ያልተሰሩትን ያልገባንባቸውን ያልነካናቸውን እነሱን ቀናቶች፣ ሳምንታትና ወራት፣ አመታት እግዚአብሔር ባርኮ ይስጠን ብዬ በዚህ መርቃችኋለሁኝ። ቴንክ ዩ ሶ ማች ፎር ኦል ኦፍ ዩ። እውነቴን ነው የምላችሁ ከሆዴ ከአንጀቴ ሁላችሁንም ላመሰግን እፈልጋለሁ። በርቺ አይዞሽ ያላችሁኝም ብቻ አይደለም ሁላችሁንም ሁላችሁንም። ስለዚህ ጋር ብለስ ዩ መልካም አመት ይሁንልን። በጣም ነው የማከብራችሁ። አይ ዱ ሊስን አይ ዱ ሂር ዩ። በየቪዲዮ ላይ ኮሜንታችሁ አይታይም፣ ግን ስታገኙን እና ደግሞ በውስጥ የምትሰጡንን ኮሜንት ሰማለሁ፣ አዳምጣለሁ። አይ ዱ ትራይ ደ በስት አይ ካንት ሊስን እና ሁላችሁንም ላመሰግን ወዳለሁኝ። ጋድ ብለስ ዩ ኦል። አመሰግናለሁኝ። ዊል ሲ ዩ ኔክስት ይር 2026 ሜክ ኢት ካውንት። ጋድ ብለስ